ቲክቶከር አዶናይና ጃኒ ጎንደር ላይ ቃል ተግባቡ። ጃኒና አዶናይ ከማገላችን አሉ። የጃኒና የወንድማት ያዶኒ ፍቅራቸው ሞሮና ሞር በጎንደር ልናስተሳስራቸው እንፈልጋለን። ታዋቂው ቲክቶከር አዶናይና ጃኒ የዘንድሮን ዓመት የጥምቀት በዓል ያከበሩት በጎንደር ከተማ ነው። ስለዚህ በጎንደር ከተማ አዶናይና ጃኒ በጥምቀት ወቅት እንዴት አሳለፉት የሚለው አንድ ባንድ የማሳያችሁ ይሆናል። ከምናያቸው ቪዲዮዎች መካከል ሁለቱን ልንገራችሁ። አንደኛው አዶናይ በጎንደር ቤተመንግስት ተገኝቶ ያስተላለፈው መልእክት አለ። አሁን የሚገኘው የፋሲል ግንብ ቤተመንግስት ነው። እንደምትመለከቱት ከንጉስና ከንግስት መሃል እገኛለሁ ማለት ነው። ሁለተኛውና ዋናው ርዕሳችን አዶናይና ጃኒ በጎንደር ላይ ምን ቃል ተግባቡ የሚለውን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። በመጀመሪያ የምናየው ቪዲዮ አዶናይና ጃኒ ወደ ጎንደር ከተማ ሲገቡ የነበረውን አቀባበል እስኪ እንመልከተው። ይሄ የሚታየው ቪዲዮ አዶናይና ጃኒ ወደ ጎንደር ከተማ ሲገቡ ነው። ህዝቡን እንዴት እንደሚጋፋ እያያችሁት ነው። ሀበሾች ግን ምን ሆነናል? በስመ አብ ምንድነው እዚህን ያክል ታዲያ አንድ ሰው ለማየት ይሄን መገፋፋት? አዶናይና ጃኒ የጎንደር እስክስታ ይችላሉ ወይስ አይችሉም? እስኪ የተለያዩ እስክስታዎችን የተቀረጹ ቪዲዮዎች አሉ፣ እንመልከታቸው። በነገራችን ላይ ጭፈራውን እየጨፈሩት ያሉት በጎንደረኛ ሙዚቃ ነው። ነገር ግን ኮፒራይት ስለሚባል አጥፍቸው ነው ሙዚቃው። ለመድረስ እስክስታ ይችላል። ይሄ የምታዩት አዶናይና ጃኒ እየጨፈሩት ያሉት ሆቴል ውስጥ ነው። በሌላ በኩል አዶናይና ጃኒ ጥምቀት ላይ ያደረጉትን የጎንደረኛ እስክስታ እስኪ እንመልከተው። እንደምታዩት ነው ህዝቡ ታች ነው ያለው። አዶናይና ጃኒ ላይ ነው ፎቅ ላይ ሆነው ነው የሚጨፍሩት። የምር ግን በጣም ተመችኝ። ወይኔ እኔ ግን ምንኛል ደቡብ ጎንደር እየኖርኩኝ ጎንደርን አለማወቄ። ጎንደርን እስካሁን ስቲል ነው አላውቃት። ሰው ከየትም ውጭ ሀገር አንስቶ ይመጣል። እኔ ግን እስካሁን አላውቃትም። የምር ጎንደር አሁን ግን በጣም ናፍቀኛለች። ኔክስት ይር ግን መሄድ አለብኝ። አሁን ደግሞ የማሳያችሁ ቪዲዮ አዶናይ በጎንደር ቤተመንግስት ተገኝቶ ያደረገውን ንግግር እስኪ እንመልከተው። አሁን የሚገኘው የፋሲል ግንብ ቤተመንግስት ነው። እንደምትመለከቱት ከንጉስና ከንግስት መሃል እገኛለሁ ማለት ነው። አቤት ውበት፣ አቤት ግርማ መጎስ፣ አቤት ኩራት ደሞ ፍቅሩ አይገባችሁም እናንተ ቢካዝ ከሩቅ ነው እያያችሁት ያላችሁት። የሀገሬ ልጆች ዲያስፖራ ከሆናችሁ ኑና በአካል ማየት አለባችሁ እንዴት እንደሚያምር። በነገራችን ላይ አዶናይ ያደረጋቸውን ንግግሮች ብሰሙ ሙሉን ግርም የሚል ነገር ነው። አዶናይ የጎንደር ቤተመንግስትን ዲያስፖራዎች እንዲሁም በውጭ ያላችሁ ኑና ጎብኙ እያለ ነው። እኛም አልጎበኘናት፣ እሺ እንመጣለን። የምር ጎንደርን ግን ማየት ያስፈልጋል። አሁን ደግሞ የምናየው ቪዲዮ አዶናይና ጃኒ ቃል ሲግባቡ የነበረውን ቆይታ ነው። እስኪ እንመልከተው። የጃኒና የወንድማት ያዶኒ ፍቅራቸው ሞሮና ሞር በጎንደር ልናስተሳስራቸው እንፈልጋለን እና እንደ ማተብ በክንድ እንደ ማተብ በልብ አኑረኝ ፍቅር ከሞት የበረታች ናትና እኔ የጃኒን ብየዋለሁ ያስርላታል። ምን ሆነ ነው አዶናይ እንዴ? አሳምማት እኮ
ጭራሽ ብለድ ሰርኩሌሽን እንዳይኖር አድርጎ እኮ ነው ያሰረው። ምን ነክቶት ነው? ይሄ ቃል አይፈታም ማለት ነው እንዴ? ኧረ ጃኒ ብድርሽን መልሽ። ኧረ እንዴ! ኧረ ጃኒ ጠበቅ። ወደ ጽናት ሚዲያ ቤተሰቦች እስካሁን ግን ላይክ እና ሼር ሳታደርጉ ነው እየተመለከታችሁት ያላችሁት። ኧረ ትገርማላችሁ።